በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ሰማይና ምድርን ያጸና የቅዱሳን አምላክ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወላዲተ አምላክ እግዝእትነ ማርያም ቤዛዊተ ኩሉ ዓለም የደለወኪ ክብረ ስብሐት ተመስገን በፍቃዱ በምህረቱ በፍጹም ርህራሄው አምላክነቱ ለዛብጻከነ እስከዛቲ ሰዓት ይደለወከ ክብረ ስብሐት። ሰላም በመላው ዓለም የምትኖሩ ርቱዓን ሰላም ለክልክሙ። እንግዲህ ያነ ንግስተ ነገስታት ማርያም ኢትዮጵያ ዘአነ ግብርና ላይ ሆነን ዛሬ ደግሞ ምን ይመስላል ባለፈው የምስር የአብሽ የቃሪያ በቆሎ ወዘተ የነበረውን ዘሞ ዛሬ ምን ላይ ደረሰ የሚለውን ይሄው ይዤ የምታዩኝ የአብሽ ነው። በጄም ይዣለው አብሽ ነው። እንግዲህ ማህበሩ ይሄ ግብርና ለመጀመሪያ ጊዜ ያመረተውና የሰበሰበው ነው። እንግዲህ ደግሞ ዛሬ ሰብሰብ አድርገን የተወሰኑ ነገሮች ይዘን ወደ ከተማ ልንወጣ ነው እና በጣም ያስደስታል። ይሄን ይመስላል አብሽ ከዚህ ቀደም ተናግሬያለሁ። ለስብራት ለአጥንት መሰንጠቅ ወዘተ ትልቅ ነገር አለውና ያው ብዙ ሰዎች አብሽን ገፈት የሚያደርጉበት ምክንያት መጥፎ ጠረን ያወጣል የሚባለው ግን በደንብ ከታጠበ በጣም በደንብ ከጸዳ ያ ሁሉ ነገር አይኖርም። ወይም ደግሞ ከሌላ ከሙዝ ጋራ ወይም ከማንጎ ጋር አብሮ ቀላቅሎ መፍጨት ይቻላል ማለት ነውና ይሄው የምታዩት ከኋላዬ ከበስተኋላዬ ደግሞ እንደገና ደግሞ ቃሪያ አለ። ቆሎ እየደረሰ ነው። ሌላውን ገብተን ደግሞ እናያለን። ይሄው እንደምታዩት በቆሎ ደርሷል። ለከብቶቹም እንደዚሁ ግጦሽ በደንብ ያገኛሉ። አሁን ከብቶቹም ጥግብ ብለዋል። ሁለት ነገር ነው እኛ ለህዝብም እንደገና ደግሞ ለከብቱም ከዛ ደግሞ ተፈጥሮ በራሱ መሬቱም ያገኛል። ለአይን ለእይታም ራሱ ያስደስታል ማለት ነው። ንግስናን በስራ ይሄው ያበሻ በቆሎ ናቸው እንዳለ ይዟል። ውስጡ እንገባለን። ይሄው ይሄ ያበሻ በቆሎ ነው። ይሄው እዚህ ጋር መድረሱ የሚያስታውቀው ያው ይሄ ሲደርቅ ነው። ይጠቁራል፣ ይደርቃል። ከማነሳው እዚሁ ላይ እንዳለ ማየት የሚገርም ከለር ነው ያለው። ደግሞ ይሄ ቢጫ ነው አይደል? Yeah.
በቆሎ ይሄው ሌላው ያው እንግዲህ እየደረሰ ያለ በቆሎ ያው ከለሮቹ እነዚህ ትክክለኛ በቆሎዎች ማለት ነው። እንደዚህ ከለር የማይሆኑ ሌላም አለ። ይሄም ይሄው እንግዲህ ከሰራን ፍሬ እናገኛለን። አዳምም የተባለው ስራ ነው የተባለው ሲፈጠርም እንግዲህ እንዲሰራም ታዟል። ዝም ብሎ ቁጭ ብሎ እንዲበላ አይደለም። እንግዲህ እኛም የአዳም ዘሮች ነን። ያው ደግሞ አዳም ኢትዮጵያዊ አይደለ? ደግሞ ኧረ አይደለም ብላችሁ እንዳትጮሁ ኢትዮጵያዊ ነው እና ያው ይታወቃል። ዝናቡ ሀገራችን ላይ ከመጋቢት አንስቶ ዝናብ ይዘንባል፣ ይቆማል፣ ይዘንባል፣ ይቆማል ያለ ነውና ያንንም ግብርናው ተጠቅሞበታል። መሬት ጾሙን እንዳያድር መሬቱም ተጠቅሞ እኛ የሰው ልጆችም ተጠቅመን እንስሳውም ተጠቅሞ እንዳልኩት ማለት ነው እና ለአይን ራሱ እይታ ደስ ይላል። እንደው ሀገር ላይ ያለውን መሬት ብንጠቀም ምን ያህል ፍሬያማ እንደምንሆን ማሰብ ነው። እንግዲህ እኛ ያው በእምነት ነው እንደዚህ አይነቱን ነገር እግዚአብሔር ከሰራን ውጤት ይሰጠናል በሚል ማለት ነው እና ደስ አይልም ስታዩት? ያስደስታል። እና ያው ልፋት ይጠይቃል፣ ግን ውጤቱ ሲመጣ ደግሞ ያስደስታል እንደዚሁ ማለት ነው እና ሙሉም አሁን እንደዚህ ነው ያለው። ትንሽ ጊዜ እንጠብቀዋለን፣ ከዛ ይነሳል። ከተነሳ በኋላ ደግሞ መሬቱ እንደገና ታርሶ ደግሞ ለቀጣይ ምርት ይቆማል ማለት ነው። ያው ጤፍ እንደዘራን የታወቀ ነው፣ ግን ያው ሁሉንም መሬት ጤፍ ብቻ አናደርግም። በተለይ የተለያየ ነገር ነው የምንሰጠው ማለት ነው። እንግዲህ ያው በቆሎዬ እንግዲህ የኛ የኢትዮጵያውያን የአቢሲኒያ ሕዝብ በቆሎ በሚገባ ሁኔታ ጠጋኝ ማለት ነው። እንግዲህ ትውልዱ ይሄንን እያየ ቢያድግ ስራን እያየ ቢያድግ የተባረከ ነገር ነው። ተማሪያም ዱላ ይዛ ወጣች እንዳትሉኝ፣ ጥንቅሽ ይባላል። ታቁታላችሁ። ጥንቅሽም ተክለናል እዚህ ላይ ይሄው አሁን ብዙ ሰው ጥንቅሽ ረስቷል መሰለኝ። ሸንኮራ ነው ብዙ ጊዜ የሚለመደው። ጣዕሙ ብዙ ስኳርነት የለውም። ሁለተኛ ማኘካችን ደግሞ ጥርሳችንን ሁሉ ያጸደዋል። ነገር ነው። እንብላ ወይስ እኔ ቀምሼ ልስጣችሁ? እንደገና እንደ ሸንኮራ ጠንካራ አይደለም። ብዙ ስኳርነት የለውም። መጠነኛ ነው። ጥሩ ነው። ይሄ ተፈጥሮ ማለት የተፈጥሮ ነገር ስለሆነ ጥሩ ነው። ሌሎች ነገሮችን ጣፋጭን ምን ያህል ጥርስ ይጎዳሉ። እነዚህ አይነት ነገሮች ግን ተፈጥሮ ስለሆኑ ብዙ እንትን አይልም። እንግዲህ እንዲህ ያልን ነው ልጅነታችንን የምናስታውስበት። ክረምት ሲመጣ ብዙ ጊዜ ያው
የተለያዩ ነገሮችን እየቀመስን እኔ ልጆኜ ትዝ ይለኛል። ይሄን ጥንቅሽ አውቀዋለሁ። ሸንኮራ የታወቀ ነው። ጥንቅሽ ብዙ ጊዜ እንደውም አንዳንድ ትልልቅ ግቢ ያላቸው ሰዎች ያበቅሉት ነበር እና ይበላ ነበር። አሁን ይሄ ስንት ነው ሲባል እንደው ዶላር ጨምሯልና የሚጨምራል የሚሉን ነገር ግራ ነው የሚያጋባኝ። እንግዲህ ቅጠሉም ድንጋዩም ምርቱ ሁሉ በቃ ዶላር ከጨመረ እንግዲህ እኛ በዶላር አልዘራ ነውም በወርቅ ዘርተነዋል። እንግዲህ እንቁ አግኝተንበታል ማለት ነው። ይሄን ይመስላል። ያው እኛ በተፈጥሮዬ እንደዚህ ከተመረተ እውነት ነው ለቀጣይ ምርት የሚሆን ገንዘብ ያስፈልጋል። እውነት ነው። ግን በነፃ መስጠት እወዳለሁ። አገራችን ላይ ይሄ በነፃ መስጠት ምናምን አልተለመደምና ይሄ ማህበር ደግሞ ከወረቀት እንኳን የተነሳ በነፃ ሲሰጥ ሰው ይገርማል። በነፃ ሰጣችሁኝ ምናምን ይላልና ምርት በደንብ ከተመረተ ሰውን ደግነትን ማስተማር መስጠትን ማስተማርን ይሄ ማህበር አጥብቆ ይፈልገዋልና አዎ ለቀጣይ ምርት ለሚያስፈልገው ገንዘብ ያስፈልገዋል። ምንም ጥያቄ የለውም። ግን አንዳንድ ሰው ሲገዛ ደግሞ ምርቃት ይደረግለታል። እንደዛ ማለት ነው። እና ዛሬ እቺን ይዤ ጥንቅሼን ይዤ እንግዲህ ወደ ከተማ ወጣለሁ። ቀጣይ ሌላ ነገር ደግሞ ማሳያችኋለኝ። ይሄ ዛሬ ተሰብስበው ወደ ከተማ ይሄዳል። ብዙ ነው። ማህበርተኛውም ይጠብቃል። ይሄን ይመስላል። እንግዲህ እየሰራን ስናወራ ያምርብናል መሰለኝ። ሰርተን ደግሞ ውጤታማ ሆኖ ሲታይ ደግሞ እኛንም ያስደስተናል። መቼም እንደ በእኛ ክፉ የሚያስብ ሁሉ እንደው ጭንቅላቱ ትንሽ መታ ያደርገዋል ብዬ አስባለሁ። እውነት ለመናገር ሀገራችን ስራ በጣም ሰራተኛ ያስፈልጋታል። ብንወቃቀስም ብዙ ነገር ላይ ብንደርስም ለዛ ጊዜ ብንታውና ሰርተን ወይም እየሰራን ብናወራ ብዬ አምናለሁ። እውነት ከዛ ድረስ እዚህ ድረስ መተን ይሄንን እዚህም ደግሞ ተቀምጠው ይሄንን ስራ የማህበሩ አባላት ሲሰሩት ምን ያህል እርካታ እንደሆነ ማለት ነውና እህተ ማርያም ስራውት ምንድነው ሲባል ግብርና እላለሁ። እኔ ገበሬ ነኝ እላለሁ። ስለምወደው ነው በጣም እውነት ለመናገር ማለት ነው። በተለይ እንደዚህ ሰርተን እንዲ ፍሬስና ያስደስታልና ክብር ለመድኃኔዓለም። ይሄ ሁሉ እሱ ነው ያደረገውና የጠየቁትን የሚሰጥ የማይነሳ አምላክ አለንና አሁን ሀገር ላይ ብዙ መሬት አሉ። ብዙ መልማት ያለበት መሬት አሉ። ያው ከኋላ የምታዩ በርግጥም ለከብት ግጦሽ ያስፈልጋል። እርግጥ ነው። ግን ብዙ መሬት አልተጠቀምንም ብዬ አስባለሁ። መጠቀም እንዳለብን መጠን አልተጠቀምንበትም። ብዙ ነገር መስራት ይቻላል። የኑሮንም ውድነት ያረጋጋል። እኔ ደግሞ በጣም ማረጋጋት ፈልጋለሁ። የኑሮን ውድነት በጣም ማረጋጋት ፈልጋለሁ። እኔ እንደማረገው ሌላውን ቢያረገው ደግሞ ውጤታማ ይሆናል ብዬ አስባለሁ። የግድ ነው ማረጋጋት አለብን በምንችለው አቅም ማለት ነው። ሁሉም በየአካባቢው ላይ እንደዚህ አይነት ልማት እንደዚህ አይነት ነገር ስራ ቢሰራ ሀገር ውጤታማ የሆነ ነገር ላይ ትደርሳለች እና ዓለምን ኢትዮጵያ ማናት ሲባል የስራ ህዝብ ነው መባል አለበት። በስራ የሚያምን ህዝብ መሆን አለበት። ጊዜውን ለስራ የሚጠቀምበት ለወሬ ለሀሜት ሳይሆን በስራ ላይ የሚኖር ህዝብ ስራን የሚያከብር ህዝብ መባል አለብን ብዬ አስባለሁና እኔ ደግሞ የስራ ንግስት መባል እፈልጋለሁ። እናንተ ምን መባል ትፈልጋላችሁ? እንደው እስቲ ጊዜ ስጡና አስቡበትና ታሪክ ምን ብሎ እንዲያስታውሳችሁ ትፈልጋላችሁ? መቼም ይሄ ምድራዊ ኑሮ ጊዜያዊ አይደለም። ሁሉም ሰው እቺ ምድር ያልፋታልና ሰው በምን መልኩ እንዲያቃችሁ ትፈልጋላችሁ? ምን ብሎ እንዲያስታውሳችሁ ትፈልጋላችሁ? ወይ ምን ብሎ እንዲጠራችሁ ትፈልጋላችሁ? እኔ ያው ብዙ ስም አለኝ። የድሆች እናት መባል እወዳለሁ። ያው ንግስናም በስራ ደግሞ ያው እወዳለሁኝ። የስራ ንግስትም መባል እወዳለሁ።
አሁን የወላዲተ አምላክ መልእክተኛ ናት ተማርያም ሲባል እህተ ማርያም የት ነው የምትውለው? እህተ ማርያም ምንድነው የምትሰራው? ምንድነው የምታሳየው የሚለውን ሁሉ ላስተምርበት ፈልጋለሁ። ይሄን ነገር በጣም መጠቀም ፈልጋለሁ። ምክንያቱም የአምላክ እናት በጣም ጥበበኛ ናት። በምድር ላይ ሳለች የምትሰራቸው ነገሮች ሁሉ ለሴቶች ብዙ አርያ የሚሆኑ ነገሮች አሏት እና እኔ ወላዲተ አምላክ ታናግረኛለች ብዬ ቃሉን ብቻ ሳይሆን ደግሞ በስራም ደግሞ የሷን እናትነትና ፍቅር ለህዝብ ማስተማር አለብኝ ብዬ አምናለሁ። እና እናንተስ ማን ብሎ እንዲያስታውሳችሁ ትፈልጋላችሁ? መቼም ሌባ ገዳይ ምናምን የሚለውን እርሱት፣ እሱን ወጣ አርጉትና ማን ለሀገር የሚጠቅም ነገር ስም ምን እንዲሆንላችሁ ትፈልጋላችሁ? ምን አይነት ስም እንዲሰጣችሁ ትፈልጋላችሁ? እንዳልኩት እኔ የድሆች እናት መባል እፈልጋለሁ። ያው የታወቀ ነው። ሀገሬን በመውደዴማ በቃ እስቲ የሚወዳደር ካለ ይሰለፍ። ሲሰለፍ ደግሞ ዱላ ምናምን ጩቤ ይዞ አይደለም እስቲ ምናልባት መቆፈሪያም ይሆናል አካፋም ይሆናል አይደለ? እንደዚህ አይነት ነገር ይዞ እስቲ ይሰለፍ። ሀገሩን እወዳለሁ ብሎ የሚል እኔ ሀገሬን እንደኔ የሚወድ አለ ብዬ አላምንም። አረ እንበልጥሻለን ብሎ የሚል ካለ እስቲ በስራ እንፎካከር ቢያንስ በሌላ ነገር ከምንናገርና አንዳንዴ ደግሞ ምን ይባላል እህተ ማርያም መንግስትን ትናገራለች እንዴ? መንግስትን እየተናገረች ይሄው ትዋለች ትወጣለች። እኔ ብናገርም እኮ ያምርብኛል፣ እየሰራው ነው የምናገረው። ሌሎቻችሁ ምን እያደረጋችሁ ነው እንደው የምትናገሩት? እኔ ያው ሳልታዘዝ በርግጥም አልናገርምና ብናገርም ስልጣን ላይ ያሉትም ይከፋቸዋል ብዬ አላምንም። ለምን እየሰራች ነው ብትናገረን የሚል ነገር እውነት ነው። ይሄው እየሰራን ነው። ይሄ ማህበር እየሰራ ነውና እስቲ ሀገሩን የሚወድ ይሰለፍ። እንዳልኩት ይሄ ዱላ ይዞ የሚሰለፍ ድንጋይ ይዞ ሊደበድብ አንፈልግም። አካፋ አረ ስንት አለ፣ መኮትኮቻ አለ፣ ብዙ ነገሮች አሉ። ከተቻለም ትራክተርም ይዞ መሰለፍ። ሀገሩን የሚወድ ይሰለፍ። እኔ ከፊት ለፊት ነው የምሆነው። እኔ የሚበልጥ ካለ ከፊት ለፊት ይምጣ። ግን ምን ይዞ ነው የሚመጣው ያ ሰው ማለት ነው? ምን አለ እናንተ ጋር? እርግጠኛ ነኝ ብዙ የሚጠቅም ነገር አለ ብዬ አስባለሁ። በጽሁፍ ታሪክን በጽፎ በማስቀመጥ ለትውልድ የሚጠቅም ነገር የሚያደርጋሉ ብዬም ማምንም አለ። በተለያየ ሙያ ላይ ሆነው ሀገርን ትውልድን ሊጠቅም የሚችል ነገር ያላቸው እውቀት ያላቸው ሰዎች አሉ ብዬ አምናለሁ። እነሱ መሰለፍ ይችላሉ። ሰልፉ ላይ ሀገሩን የሚወድ ይሰለፍ። መልካም። አሁን ደግሞ ማር ነው። ንቦች እንዳሉ ታውቃላችሁ፣ በጣም ኃይለኛ ሆነዋል። ማራቸው ሲነካባቸው ትንሽ ተበጣብጠዋል። አሁን ትንሽ ዳመና ስለሆነ ትንሽ ቀዝቀዝ ይላሉ ብለን ነው ያወጣነውን ማር ላሳያችሁ ነው። ይሄው በጣም የሚያምር ማር ነው። ይሄ እንጀራው ነው። እንጀራቸው እጄን ታጥቤያለሁ። ይሄው ከለሩ ወርቅማ ከለር ነው። ያው ንቦች በተፈጥሮ ምንድነው ምን አይነት ከለር ነው የሚያመጡት? ያው አካባቢው ላይ የሚቀስሙትን ከለር ነው የሚያመጡትና ያው የሚያገኙት አብሽ ነበረ። ይሄ በቆሎም አለ ያለውን አበባ ነክ ያለውን ነገር ነው ከሱ ላይ የሚቀስሙትና እየዞሩ ውሃ ደግሞ አለ። ውሃ እንደልባቸው ነው፣ ችግር የለባቸውም። ይሄ በመነካቱ በጣም ተናደዋል። እስቲ ልቅመሰውና እኔ እንጀራ በጣም ነው የምወደው። ቅቤ ነው የሚለው። በርግጥ አንዱን ቀፎ ለገዳሙ የሚመጣው ምእመን ለመድኃኔዓለም ቅድስት ድንግል ማርያም ማህበር ዘኢትዮጵያ በነፃ ነው የሚሰጠው። ይሄኛውን ግን ራሱ እርሻው ደግሞ ራሱ የሚፈልገውን ነገር ላይ ያውላል። ይሄው አሁን ካዩኝ ይወሩኛል። ያው ትንሽ ዳመና ስለሆነ ነው እዚህ ጋር የመጣሁት። ይሄው ንጹህ ማር ምንም ያልተቀላቀለበት ይሄው
ማር በጣም ነው የምወደው። ማሬን ብላ መጣለች። ይሄን ይመስላል። በስንት መከራ ነው ያነሳነው። በዚህ አመት ውስጥ 2 ጊዜ አንስተናል። ይሄው እንደምታዩት ነው። ይሄው ከውስጡ እንዳለ ወለላው ከስር ገብቷል። እነዚህን ማሮች እነዚህን ንቦች ታስታውሳላችሁ? ይሄው ታስታውሳላችሁ። በራሳቸው የመጡ ናቸው። ከዚህ ቀደም አሳይቻችሁ ነበር። ይሄ ነው። ደስ አይልም? መልካም እንግዲህ ቅድም ንብ የማር አይታችኋል። ከበስተኋላ ላይ ብዙ ላልቀረብኳቸው በጣም ማሩ ስለተነካ በጣም እንትን ብለዋልና ይሄ በፊት የነበረ በፊት ጊዜ ከሰል ይቀጣጠልና ወይም እንጨት ተቀጣጥሎ እዚህ ውስጥ ይገባና ይሄንን ይዘው ነው አጠገብ አድርገው የሚቆርጡት ማሩን ማለት ነው። አሁን ደግሞ ይሄ አለ። ይሄ አለ እዚህ ውስጥ ነው የከብቶቹን ፍግ የሚከቱት የደረቀ። ከዛ ይደረግና ከሰል እንደ ከሰል ሆነ ማለት ነው። ከዛ ይሄ ይዘጋል። ከዛ ይሄ ሲዘጋ በዚህ ውስጥ ጭስ ይወጣል። አያችሁት? ሲመጡባችሁ እንዲህ እየተደረጉ በዚህ ጭሱ ይወጣል ማለት ነው። ይሄ ልክ ኃይሉን እንደ መግፋት ማለት ነው። ይሄ ጥሩ ዘዴ ነው የተዘየበው። ድምፁ ይሰማችኋል? እንዲህ እየተደረገ እነሱ ጭሱ ስለሚወጣ ጭሱን ስለማይፈልጉት በዛ ሰዓት ይቆረጣል ማለት ነው። የሚገርም ዘዴ ነው። እንግዲህ ይሄ ያው የጥንት የነበረው ነው። አሁን ይሄም ደግሞ በዚህ መልኩ ሰርተውታል። በዚህ መልኩ ሰርተውታል ማለት ነው። እንግዲህ ያኔ መሰለ ማር በዚህ ነው እንግዲህ በጣም ብዙ ነድፋቸዋለች። ዲያቆን ያወጡት ማሩን ያነሱት የቆረጡት እጃቸውን በጣም ብዙ ነድፋቸዋለች። ያው የደከሙበት የለፉበት ነገር ሲወሰድ መቼም እኛም ደግሞ ሰውነንና ያስፈልገናል። ከማራቸው ደግሞ ያው ህብረታቸው ደስ ይላል በጣም። የሰራተኛ ንብ አለ፣ ጠባቂ አለ። በጣም ይገርማል። በቃ እያንዳንዱ የስራ ዘርፋቸው ማለት ነውና ከዛ ያዘጋጁትን ያያችሁትን ማር አግኝተናል ማለት ነው። ይሄን ይመስላል እንግዲህ የዛአነ ግብርና በእንደዚህ መልኩ እየታገለ ነው ያለው ማለት ነው። ሀገሩን በመጥቀም ትውልድን በማስተማር ማድረግ ይቻላል በሚል እያስተማረ ይሄን ይገኛል ማለት ነው። እንግዲህ እቺ ማሰሮ የበፊት ነበረች። አሁን ደግሞ ይሄው በዚሁ መልክ መጥቷል ማለት ነው። ይሄው ይሄንን ለብሰው ነው ዲያቆን እንግዲህ የቆረጡት። ያንን ጭስ እየረጩ ንቦቹን ቆርጠዋል። ያው ታስታውሳላችሁ የዛኔ እንዴት እንደመጡ ማለት ነው። ጸሎት ቤቱ እዚህ ጋራ ነው። በተሰጠኝ ምልክት መሰረት ነው ይሄንን ቦታ እውነት ነው ምላችሁ የተሰራው ማለት ነው። እና ይሄ በተሰራ ከተወሰነ ጊዜ ቆይቶ ነው የመጡት። አስተካክለን ከጨረስን በኋላ እንደውም በጣም ብዙ ጊዜ ፈጅተዋል። እና ሲመጡም የነበረውን ነገር አሳይተናችኋል። እንግዲህ ያው ማህበሩ በእርግጥ ዛሬ አይደለም ይሄን የሚቀምሰው ቆይቷል። ግን በዚህ አመት ውስጥ መጋቢት ከገባ 2 ጊዜ አንስተናል ማለት ነው። ያው እንደ አጋጣሚ ሆኖ ቀረጻ ስላልነበረ አላሳየናችሁም እንጂ በዚህ መልኩ ነበር ማለት ነው። ይሄ ያሳየኋችሁ እንደዚህ ሲደረግ ጭስ ሲኖረው ማለት ነው። እንደዚህ ይደረግና እየተደረገ ይቆረጣል ማሩ ማለት ነው። ይሄ ነው ቅድም እንዳሳየኋችሁ። ያው ከወረሩኝ እንግዲህ
በቃ ይኸው መጣች አንዷ ንቧ ይኸው ይሸታል ወረሩኝ ይኸው ቀሰመችው አብራኝ መሄዷ ነው እንግዲህ ያ ይሄ ነጭ ሽንኩርት ነው ባለፈው ያያችሁት መሬት ላይ ተተክሎ የነበረ በሙሉ ይሄው ቆንጆ ፍሬ ያለው ወፈር ያለም አለው እንደዚህ ቀጠን ያለም አለው መካከለኛ ነው እና ቆንጆ ነው ያለው ነጭ ሽንኩርት የኑሮን ውድነት ለማረጋጋት እንግዲህ ይሄን ይመስላል የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ዛነ ግብርና በዚህ መልኩ ክረምትን ይሄ ከተነሳ በኋላ ደግሞ ሌላ ዘር ለመትከል ይሄን አንስቶታል በአሁኑ ሰዓት ቀጣይ ደግሞ ያለውን እናሳያለን ክረምት ላይ ምን ይመስላል የሚለውንም ደግሞ እንመጣበታለን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን ይምሃረነ ወይሳነነ በርትዕ ተዋሕዶ ሃይማኖት ያጽናነ ለይኩን አያት ይሄው ስታምራል ጨርሰናል እጃችንን ታጥበን እንሂድ ዘኢትዮጵያ